እርሱን በመስቀል የሰቀሉት ወንበዴ ብለው የቸነከሩት ባወቁ ጌታቸው መሆኑን ባወቁ አምላካቸው መሆኑን ባወቁ ጌታቸው መሆኑን ባወቁ አምላካቸው መሆኑን እርሱን በመስቀል የሰቀሉት ወንበዴ ብለው የቸነከሩት ባወቁ ጌታቸው መሆኑን ባወቁ አምላካቸው መሆኑን ባወቁ ጌታቸው መሆኑን ባወቁ አምላካቸው መሆኑን ኢየሱስ ሲሰቀል ይፈታ በርባን ስንጮ ነበረ እንዲህ እያልን አንተ ግን መሐሪ ፍቅር ነህ ዘላለም ኤሎሄ ጌታ ሆይ የሚመስልህ የለም ኤሎሄ ጌታ ሆይ የሚመስልህ የለም እርሱን በመስቀል የሰቀሉት ወንበዴ ብለው የቸነከሩት ባወቁ ጌታቸው መሆኑን ባወቁ አምላካቸው መሆኑን ባወቁ ጌታቸው መሆኑን ባወቁ አምላካቸው መሆኑን አባቶይ አባቶይ ብለህ የጮኽም ለምንገል ለኛ ምሕረትህን ሰጠህ እስከ ሞት ወደህን ይኸው ለዚህ በቃን ሥጋና ደምህን እየተቋደስን ሥጋና ደምህን እየተቋደስን እርሱን በመስቀል የሰቀሉት ወንበዴ ብለው የቸነከሩት ባወቁ ጌታቸው መሆኑን ባወቁ አምላካቸው መሆኑን ባወቁ ጌታቸው መሆኑን ባወቁ አምላካቸው መሆኑን ሆምጣጤን ስንሰጥ ደምህን ሰጠን በፍቅር አይኖች ደክመህ ያየህን በጅራፍ ተገረፍክ ስለኛ ቆሰልክም ዘላለም ኖራለን ስምህን ስንሰብክ ዘላለም ኖራለን ስምህን ስንሰብክ
በመስቀል የሰቀሉት ወንበዴ ብለው የቸነከሩት ባወቁ ጌታቸው መሆኑን ባወቁ አምላካቸው መሆኑን ባወቁ ጌታቸው መሆኑን ባወቁ አምላካቸው መሆኑን እርሱን በመስቀል የሰቀሉት ወንበዴ ብለው የቸነከሩት ባወቁ ጌታቸው መሆኑን ባወቁ አምላካቸው መሆኑን ባወቁ ጌታቸው መሆኑን ባወቁ አምላካቸው መሆኑን ጌታ ሆይ አይሁድ አማጽያን ሰቀሉኝ የዓለም መድኃኒት የዓለም ሲሳይ ሰቀሉ የዓለም መድኃኒት የዓለም ሲሳይ ሰቀሉኝ የአዳም በደል አደረሰ አንተን ለመሰቀል የሔዋን ስህተት አበቃ ለሞት ቸሩ አባት አበቃ ለሞት ቸሩ አባት ንጹሕ ክርስቶስ ሆንክ ወንጀለኛ ብለህ ስለኛ መስቀል አሸክመው አስረው ገረፉ እያዳፉ መስቀል አሸክመው አስረው ገረፉ እያዳፉ ግብዞች እንደራሳቸው መስሏቸው ምራቅ
የጠፉ በፊት ቀለዱ አንተ ሊጎዱ ምራቅ የጠፉ በፊት ቀለዱ አንተ ሊጎዱ እጅና እግር በብረት ተመታ የዓለም ጌታ የእሾህ አክሊል ደፍተህ ጎንን ተወጋ አልፋ ኦሜጋ በእሾህ አክሊል ደፍተህ ጎንን ተወጋ አልፋ ኦሜጋ በመስቀል ላይ ተጠማው ስትል ታላቅ በደል ሐሞትና ከርቤ ሰጡ ቀላቅለው ጠጣ ብለው ሐሞትና ከርቤ ሰጡ ቀላቅለው ጠጣ ብለው ይቅር ባይ ግልጽ በደላችን ሁሉን ሳታይ አንተው ይቅር በለን በእኛ ሳትከፋ እንዳንጠፋ አንተው ይቅር በለን በእኛ ሳትከፋ እንዳንጠፋ ጌታ አይሁዳ አማጽያን ሰቀሉኝ የዓለም መድኃኒት የዓለም ሲሳይ ሰቀሉኝ የዓለም መድኃኒት የዓለም ሲሳይ ሰቀሉኝ
ቀኑን ሳያውቅ በድንገት ይጠራ አይከተለው። ለራሳችሁ እየነገራችሁ ሰው ለሰው ቢፋቀር ምነው በሉ። ሰው ለሰው ድምፃችሁን አሰሙ። ሰው ለሰው ሰው በሳጥን መውረዱ ሰው ለሰው ወደተዋረዱ ሰው ለሰው ድምፃችሁን አሰሙ።
ሳይል እግዚአብሔር ወይፈትህ ለኩሉ ግፉአን አርአየ ፍናዊሁ ለሙሴ ወለደቂቀ እስራኤል ስምረቶ መሐሪ ወመስተሳይል እግዚአብሔር ረቡቀ መዓት ወብዙሃ ምሕረት ወጻድቅ ኢይቀስፍ ወትረ ወኢይትመዓ ዘልፈ አኮ በእንተ ኃጢአትነ ዘገበርነ ለነ ወኢፈደየነ በከመ አበሳነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንድናመልከው የፈጠረን ለምስጋና የሰበሰበን በቸርነቱ የጠበቀን በመግቦቱ ያልተለየን የፍቅርና የጥበብ ባለቤት ቅዱስ አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የማይታየውን ያየንባት፣ የማይዳሰሰውን የዳሰስንባት፣ እንጀራ የበላንባት መሶበ ወርቃችን የአምላክ እናት ዓለም ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። ሰውን ለመርዳት እረፍት የሌላቸው የቅዱሳን አባቶቻችን እንደየደረጃቸውና ክብራቸው ስማቸው የተመሰገነ ይሁን። ከስሉስ ቅዱስ ከሥላሴ ረድኤት በረከት ሁላችንንም ይክፈለን። ክቡር አባታችን አባ በትረ ማርያም ቅርታ የዚህ ምንድነው የሥራ ክፍላቸውን አላወኩኝ። ውይ በጣም ይቅርታ። ዋናው የጽርሐ አርያም ሥላሴ ቤተክርስቲያን ስብከተ ወንጌል ክቡር መምህራችን መድረኩን ሲመሩልን የነበሩ መምህር ብርሃኑ፣ ሌሎችም ስማችሁን የማላውቃችሁ ሊቃውንተ ቤተክርስቲያን እንደየደረጃቸውና እንደየክብራቸው፣ ክቡር ወንድማችን ዘማሪው፣ በዚህ ቀን በዚህ ዕለት እንደ ሰማይ ከዋክብት አሸብርቃችሁና ደምቃችሁ ለሞት ሳይሆን ለሕይወት፣ ለርኩሰት ሳይሆን ለቅድስና፣ ለኃጢአት ሳይሆን ለጽድቅ በዚህ ቦታ የተሰበሰባችሁ ምዕመናን ወምዕመናት ውሉደ ጥምቀት ሁላችሁም በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? ቅዱስ አምላካችን መድኃኒታችን ኢየሱስ ክርስቶስ በነጩ ዙፋን ላይ ተቀምጦ ዓለምን በፍቅርና በሰላም የሚገዛ የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ወገኖቼ በዚህ ሰዓት፣ በዚህ ጊዜ፣ በዚህ በተቀደሰው አውደ ምሕረት እግዚአብሔርን እንድናመልክ ከእግዚአብሔር ጋር እንድንገናኝ እንድንጸልይ ሕይወታችን እንዲባረክ እነሆ ሞት፣ እርኩሰት፣ ኃጢአት ከበዛበት ዓለም ለይቶ ለራሱ በለያት ለራሱ በቀደሳት በተቀደሰችው አውደ ምሕረት በመላእክቱ ከተማ ከዚህ ሁሉ ሕዝብ መርጦ እኔንም እናንተንም በዚህ ቦታ አምጥቶናል። እኛ ከማናውቀው እሱ ከሚያውቀው ከድንገተኛ መሰናከል ከድንገተኛ አጋጣሚ ሰውሮ ሰው በሕይወት ሲኖር ዓለም ክፉ ናት። በልዩ ልዩ ፈተና ይህን ጊዜ በእስር ቤት የሚማቅቁ አሉ። በዚህ ሰዓት በችግር ሕይወታቸው የተበላሸ በአስቸጋሪ ቦታ በማይገባው ቦታ ሰክረው ሰውን ማስቀይመው እነሱም ተቀይመው በአስቸጋሪ ሕይወት የሚኖሩ አሉ። እኔና እናንተን ግን ቃሉን እንድንሰማ መስቀሉን እንድናይ በአባቶቻችን መስቀል እንድንባረክ በዚህ በተቀደሰው አውደ ምሕረት በመንፈሳዊነት እንድንባረክ እግዚአብሔር ፈቅዶ አምጥቶናል። ያው እንግዲህ መቀመጫው ላይ ይመች ይችላል። ለወደፊት ዝናብ ሲዘንብ እንዳያስቸግር ዙሪያውን በሚያምር ሁኔታ ጥሩ ሁኔታ ተጀምሯል። ይሄ ደግሞ አውደ ምሕረቱ አምሮ ጥሩ ሆኖ ነገ ወደፊት እንዲመቻችሁ አካባቢው ተውቦ እንደ ሌሎች ቦታ ሆኖ እንድናየው የእግዚአብሔር መልካም ፈቃድ ይሁንልን። እንግዲህ እዚህ ባይመቸንም ቢቆረቆረንም አሁን እኛ የሚያስጨንቀን እዚህ ስላለው መቀመጫ አይደለም፣ ነገ ስላለው ሕይወታችን ነው። ከመቃብር በኋላ ስላለው ትንሣኤያችን ጉዳይ ነው።
ነገ ከዚህ በላይ የሆነ ሰው የሰራው ሳይሆን በእግዚአብሔር እጅ የተሰራ ወንበር ስለሚጠብቀን ነው። ይሄኛው ሀገር አይደለም፣ ለዚያኛው ሀገር ነው። ይሄ ስለሆነ እዚህ ስላለው መቀመጫ ቢቆረቆራችሁም ባይቆረቆራችሁም ምንም ቦታ አትስጡት። አደራችሁን ሁላችሁም በያላችሁበት ቦታ ሆናችሁ በዕለቱ የተዘጋጀውን የእግዚአብሔርን ቃል እንድትሰሙ በእግዚአብሔር ስም መልእክቴን አስተላልፋለሁ። ትምህርቱን ቅድም በመነሻዬ በቤተ ክርስቲያናችን ጥንታዊ ልሳን በግዕዝ ኃይለ ቃል ያነሳሁትን አሁን ሁላችን ልንግባባ ወደምንችልበት ቋንቋ በመለወጥ እጀምራለሁ። ይቅርታን የሚያደርግ እግዚአብሔር ነው በሉ። ሁላችሁ ከዳር እስከ ዳር ያላችሁት ድገሙት እስኪ። ይቅርታን የሚያደርግ እግዚአብሔር ነው። እግዚአብሔር ይቅርታን የሚያደርግ ነው። በመዝሙር 102 በቅንፍ 103 ከቁጥር 6 ላይ ይህን ቃል ታገኙታላችሁ። የትምህርታችን መሰረታዊ ዓላማ ምን ይመስላል ስንል የእግዚአብሔርን ይቅርታ፣ የእግዚአብሔርን ቸርነት፣ የእግዚአብሔርን የዋህነት፣ እግዚአብሔር ለልጆቹ ያለውን ይቅርታ ተገንዝበንና አውቀን እኛ እርስ በርሳችን ይቅር ተባብለን የይቅርታ ሰዎች ሆነን ከቂም፣ ከተንኮል፣ ከክፋት፣ ከምቀኝነት ርቀን በይቅርታ እንድንኖር የይቅርታ ሰዎች እንድንሆን የሚያመለክት ቃል ነው። ባጭሩ ይቅርታን በተመለከተ ስለ ይቅርታ ነው የምንማማረው። ይሄ ቃል የተመረጠበት ዋናው ምክንያት ነገ ሰኞ ስንት ቀን ነው የሚመናል? ስንት ቀን ነው? 9 ቀን። 9 ቀን ማን ነው? ማን ይገባል? ማን ነው? ማን እንጀምራለን? እግዚአብሔር ቢፈቅድ ለትልቁ ለአብይ ጾም፣ ለወርሃ ጾም፣ ለጾመ ኢየሱስ እንደርሳለን። አሁን ዋዜማው ላይ ያለነው ከነገ ጀምሮ በመላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘወረደ በሚል የመጀመሪያው ሳምንት ይጀመራል። ስለዚህ ይህንን ጾም ከመጀመራችን ወደ ጾሙ ከመግባታችን በፊት ምንም ድርድር የማንሰጠው ዋናው አብይ ጾም እስከ ጾሙ ድረስ ትልቁ ጾም ነውና ይቅር ተባብለን በይቅርታ ካሁኑኑ ጾማችንን፣ ስግደታችንን፣ ልመናችንን እግዚአብሔር እንዲሰማንና የእያንዳንዳችን ሕይወት እንዲያስተካክልልን ጾማችንን በንጹህ ልቦና ለመጀመር ምን ያስፈልጋል ሲባል ይቅርታ ያስፈልጋል። ይቅርታ ምንድነው የሚለውን ከመጽሐፍ ቅዱስ ከብሉይ ከአዲስ እያመሰጠርን እንማማራለን። እግዚአብሔር ከሁላችን ጋር ይሁን። የሊቃውንቱን ጉባኤ የባረከ ቅዱስ አምላካችን እኛንም ጉባኤያችን ይባርክልን። ድንግል ማርያም በመካከላችን ኩና ትምራን። ይቅርታን የሚያደርግ እግዚአብሔር ነው አለ ነብዩ እግዚአብሔር ቅዱስ ዳዊት። ዳዊት አባታችን የእስራኤል ንጉሥ በነፍሱም በስጋውም ፈጣሪውን ያከበረ ታላቅ ሰው ነው። እግዚአብሔር እንደ ልቤ ያለው ሰው ነው። ብዙ የእግዚአብሔር ባለሟሎች የእግዚአብሔር ወዳጆች በእውነት ሕይወታቸው የተባረከላቸው ከእግዚአብሔር ጋር ቀጥታ ግንኙነት ያላቸው ታላላቅ ቅዱሳን አሉ። እንደ ልቤ የተባለ ግን ቅዱስ ዳዊት ብቻ ነው። መዝሙረኛው ዳዊት ዘማሪው ምን አለ? ይቅርታን የሚያደርግ እግዚአብሔር ነው። እግዚአብሔር የይቅርታ አምላክ ነው። እግዚአብሔር የይቅርታ አባት ነው። ብንበድል ብናጠፋ እግዚአብሔር እንደ ኃጢአታችን እንደ ክፋታችን ፈጥኖ አያጠፋንም። ለምን? ታጋሽ አምላክ ነው። የሚጨክን አምላክ አይደለም። ሩህሩህ አምላክ ነው። ሩህሩህነቱ በቃል ተነግሮ አያልቅም። ለቸርነቱ፣ ለምሕረቱ፣ ለይቅርታው ወሰን ገደብ የለውም። እግዚአብሔር ይቅርታን የሚያደርግ አምላክ ነው አለ። ከዛ ቀጥሎ ወይፈት ለኩሉ ግፉዓን፣ ለተበደሉት ለተገፉት የሚፈርድላቸው እርሱ ነው። ማን? ይቅርታን የሚያደርገው አምላክ። ለተገፉት፣ ጊዜ ለጣላቸው፣ ቀን ለጣላቸው፣ ዓለም ፊቷን ላዞረችባቸው የሚፈርድላቸው እግዚአብሔር ነው። እውነት ነው። ቤታቸውን ዘግተው የሚያለቅሱ አሉ። ምንም ዘመድ ወገን የሌላቸው፣ የሚጮሁለት ያጡ፣ አማራጭ የሌላቸው
እግዚአብሔርን ብቻ ተስፋ አድርገው የሚያለቅሱ አሉ። ለነዚህ የሚፈርድላቸው ማን ነው አለ? ይመናል። ማን ነው አለ? ማን ነው አለ? እግዚአብሔር ነው። ተገፋን የምትሉ ተበደልን የምትሉ ችግር ደረሰብን የምትሉ እግዚአብሔር ከጎናችሁ መሆኑን እወቁ። ለድሃ የሚቆም ብቸኛው አምላክ እግዚአብሔር ነው። ለድሃ የሚቆም ለድሃ የሚፈርድ አንተ ሀብታም ነህ፣ አንተ ድሃ ነህ፣ አንተ የተማርክ ነህ፣ አንተ ያልተማርክ ነህ፣ አንተ ስልጣን አለ፣ አንተ ስልጣን የለም የማይል ሁላችን እኩል የሚያይ እግዚአብሔር ብቻ ነው። ክርስቲያኖች ዓለምን ታውቋታላችሁ። በዓለም ላይ ሁላችን እኩል አይደለም። አንዱ ከፍ ያለ ነው፣ አንዱ ዝቅ ያለ ነው። አንዱ ፎቅ ላይ ያድራል፣ አንዱ በረንዳ ላይ ወድቆ ያድራል። አንዱ እያማረጠ ይበላል፣ አንዱ ደግሞ ለዕለት እንኳን የሚቀምሰው አጥቶ እግዚአብሔርን ተስፋ አድርጎ ይኖራል። ለነዚህ ሁሉ የሚፈርድላቸው እግዚአብሔር ነው። ቁጥር 8 ላይ ልውሰዳችሁ። መሐሪ ወመስተሳይል እግዚአብሔር እግዚአብሔር ቸር ነው አለ። በሉ እስኪ ምእመናን ሁላችሁም እግዚአብሔር ነው ቸር ነው። ቸር ነው እግዚአብሔር። እንደ እግዚአብሔር ማን ቸር አለ? እስኪ ገሬ እኮ ቸር ነው የምንለው በየሰፈራችን ይኖራል። እንደ እግዚአብሔር ግን ቸር የለም። ይሄን ሁሉ ግፈኛ፣ ይሄን ሁሉ በደለኛ፣ ይሄን ሁሉ ኃጢአተኛ ችሎ የሚኖር አምላክ በእውነት ክርስቲያኖች የእግዚአብሔር ትከሻ እኔ ምን አይነት ትከሻ ነው ግን ይሄን ሁሉ ችሎ የሚኖር እግዚአብሔር ባይሆን ግን በእውነት እኛ ሰዎች ስንባል ምንቻለን? እስኪ ወገኖች፣ እህቶች፣ ወንድሞች እስኪ አስቡት። በቀጥታም በተዘዋዋሪ በቀንም በጨለማም የሚሰራውን ኃጢአት እስኪ አስቡት። በየመጠጥ ቤቱ የሚሰራውን በደል፣ በየአልጋ ቤቱ የሚሰራውን በደል፣ በየግሮሰሪው የሚፈጸመውን መጥፎ ጉዳይ በጆሮ ለመስማት በዓይን ለማየት የሚከብድ ይሄን ሁሉ ችሎ የሚኖር እኮ እግዚአብሔር ነው ይመላል። እግዚአብሔር እኮ ቸር ነው። ስናጠፋ ስናስቀይም ከሕጉ ከመመሪያው ስንወጣ የማይደረገውን ነገር ስናደርግ እያወቅን ስናጠፋ እዚያው ላይ የማያጋልጥ ዝም ብሎ እድሜ ለንስሐ የሚሰጥ ኧረ ቸር ነው፣ ኧረ ቸር ነው በሉት ክርስቲያኖች። እግዚአብሔርማ ቸር ነው። ክፉ ጠላታችን ሰይጣንማ በጨለማ በድብቅ ኃጢአት ያሰረናል፣ በአደባባይ ያጋልጠናል። አረመኔው ጠላታችን ኃጢአት ሳሰራን በድብቅ ነው። ቤት አዘግቶ ኃጢአት ታሰርቶ በአደባባይ ግን እንዳንሰርጉ ይጥረናል። ቸር ነው እግዚአብሔር። ቸር ብቻ ነው እንደ ክርስቲያኖች ይቅርም ባይ ነው። እስኪ አገላብጡ አንቡ። እግዚአብሔርን አስቀይመው በድለው በኃጢአት ኑረው ይቅር በለኝ ሲሉ ይቅር አልላችሁም የተባላለ እንደ ክርስቲያኖች እግዚአብሔር ዛሬም ይቅር ባይ ነው፣ ነገም ይቅር ባይ ነው፣ ከነገ ወዲያም እግዚአብሔር ይቅር ባይ ነው። ይቅር በለን ብለን እኛ ወደ እግዚአብሔር መምጣት ግን የኛ ግዴታችን ነው። ክርስቲያኖች ይቅር በለን ካልነው እግዚአብሔር ወዲያውኑ ፊቱን ያዞራል። ደቂቃ ሴኮንድ አይፈጅበትም እግዚአብሔር። ለምን? ይቅርታ የባህሪው ነው። እኛ ይቅርታን ትዕግስትን ልንማር እንችላለን። ፈጣኖች፣ ትኩሶች፣ ተናዳጆች ሊሆን እንችላለን። ይህንን ይቅርታን ትዕግስተኛ ለመሆን ግን እንሞክራለን። እግዚአብሔር ግን ይቅርታ ቸርነቱ የባህሪው ነው። ርሁቀ መዓት ወብዙሃ ምሕረት ወጻድቅ መዓቱ የራቀ ምሕረቱ የቀረበ። አንድም ርሁቀ መዓት ወብዙሃ ምሕረት ምሕረቱ የበዛ መዓቱ ደግሞ ያነሰ ጻድቅ የባህሪ አምላክ ነው አለ ነብይ እግዚአብሔር ዳዊት። እግዚአብሔር ምሕረቱ የበዛ ነው ክርስቲያኖች፣ የበዛ በጣም የበዛ። ለምን? የምሕረት አምላክ ነው። አሁን እኛ የምንኖር እንደ እግዚአብሔር ምሕረት ነው የምንኖረው። በእግዚአብሔር ምሕረቱ ጠብቆን ነው። ልብሳችንም የእግዚአብሔር ምሕረትና ቸርነት ነው። ምግባችንም የእግዚአብሔር ምሕረትና ቸርነት ነው። የቆምንበት ምድር በእግዚአብሔር ቸርነት የጸና ነው። በውሃ ላይ እኮ ነው ምድር የጸናች። ዛጽናአ ለምድር ዲበ ማይ አይደለም እንደ ክርስቲያኖች ምድርን በውሃ ላይ ያለ ካስማ ያጸና፣ ሰማይን ደግሞ ያለ ምሰሶ ያቆመ ይህ አምላክ ምሕረቱ የበዛ ነው፣ መዓቱ ደግሞ የራቀ ነው።
ምሕረቱ በጣም ብዙ ነው፣ መዓቱ ደግሞ በጣም ትንሽ ነው። ለምን? እግዚአብሔር መዓቱ ብዙ ምሕረቱ ትንሽ ቢሆን ኑሮ ማን ይነሳ ማን ይኖር ነበር? የእግዚአብሔር ልጆች እግዚአብሔር መሐሪ ባይሆን ኑሮ ፍጥረት የሚባል በምድር ላይ አይኖርም ነበር። ደግሜ እናገራለሁ። እግዚአብሔር ቸር ባይሆን ኑሮ እግዚአብሔር ይቅር ባይ ባይሆን ኑሮ ትንኝ ሳትቀር እንደ ፍጥረት የሚባል በምድር ላይ አይኖርም ነበር። የእግዚአብሔር ምሕረትና ቸርነት የበዛ ስለሆነ ግን ሁላችን እንዲሁ እንኖራለን። በጽድቅ አይደለም የምንኖረው፣ በኃጢአት ነው። በእውነት አይደለም የምንኖረው፣ በሐሰት ነው። ለምን እንደባበቃለን? ለምን ዋሻለን? ዛሬ ሥላሴ አይደለም? ሥላሴ ቤተክርስቲያን ውስጥ አይደል ያለን? ለመንበረ ፊት አይደል ያለን? አሁን ሁላችን እውነተኞች ነን። አሁን ሁላችን በሰላምና በፍቅር ነው የምንኖረው። ስንቶቻችን በቂም በተንኮል ውስጥ ነው ያለን? ስንቶቻችን በዘረኝነት ውስጥ ነው ያለን? ስንቶቻችን በጎጠኝነት ውስጥ ነው ያለን? ስንቶቻችን ባልዋልታ ውስጥ ነው ያለን? አፉ ለነገር የማይወዝን አንዱን ከሥራ የሚያሳግድ አንዱን ከሥራ የሚያስባርር ያልሆነውን ሆነ ያልተደረገውን ተደረገ ያልሰማውን ሰማው የሚያወራ የሚቀባጠር ስንቱ ነው ክርስቲያኖች? ስንቱ ነው የሚዘሙተው? ስንቱ ነው የሚሸረሙጠው? ስንቱ ነው አካሉን ገላውን ሽጦ የሚኖረው? አንድ ሚስት ለአንድ ባል ተብሎ ስንት ነው በዚህ ቃል ተመርቶ የሚኖረው ክርስቲያኖች? እግዚአብሔርማ ቸር ነው። የእግዚአብሔር ምሕረቱማ የበዛ ነው። ምሕረቱ ባይበዛ እኮ አልጋው ቤት ያጋልጠን ነበር እኮ። አያጋልጥም ነበር? ያጋልጥ ነበር እኮ። ዛጋ ችግሩን ስንፈጥረው እኮ ምናልባት ከባል መደበቅ ከሚስት መደበቅ ሊቻል ይችላል። ከእግዚአብሔር መደበቅ አይቻልም። ይሄን ያዙልኝ ክርስቲያኖች። ማንኛውም በደል ስንሰራ ከሰዎች ልንደበቅ ልንሸሸግ እንችላለን። እመኑኝ፣ ከእግዚአብሔር ግን መደበቅ አይቻልም። እግዚአብሔርን መሰወር አይቻልም። እግዚአብሔር ሁሉ በእጁ ስለሆነ ማለት ነው። እጂ ቀስፍ ወትረ ወይትማ ዘልፈ። ይሄ ደግሞ በጣም ይገርማል። በበደልነው ባስቀየምነው ጊዜ ዕለት ፈርዶ ዕለት አያጠፋም። ዕለት ፈርዶ አያጠፋም። እግዚአብሔር ጊዜ ለንስሐ ይሰጣል። እስኪ ቆይ ይመለሱ እንደሆነ ይላል። እያጠፋን እኮ ነው። አይቶናል እኮ ግን እንዳላየ፣ ሰምቶናል እኮ ግን እንዳልሰማ። ኧረ ምን ያህል ትዕግስት ነው የሚመናል! ኧረ እንዴት ያለ ቸርነት ነው ግን! ኧረ እንዴት ያለ የዋህነት ነው ግን! ኧረ ምን ያህል ችሎታ ነው ግን! እያየን እያስቀየም ዝም ብሎ ነው። እኛማ ትንሽ ነገር ስንሰማ ትንሽ ነገር ስናይ ምን ያህል እንደምንቸኩል፣ አንድ ነገር ሲናገር ሁለት ነገር እጥፍ በመመለስ ትዕግስት እኮ የለንም ክርስቲያኖች። በጣም ችኩች እኮ ነን ክርስቲያኖች። በጣም ፈጣኖች እኮ ነን ክርስቲያኖች። እግዚአብሔር ግን ቸር ነው። አኮ በእንተ ኃጢአትነ ዘገበርነ ለነ፣ እንደ በደላችን እንደ ኃጢአታችን አዎ መከራ አላመጣብንም። በሉ እስኪ ሁላችሁ እንደ ኃጢአታችን በሉ ሁላችሁ መከራ አላመጣብንም። አሁን እግዚአብሔር እንደ ኃጢአታችን መከራ አመጣብናል? አላመጣብንም? አላመጣብንም። እንደኛ ኃጢአት መከራ ቢመጣብን ኑሮማ በጭንቅ ውስጥ ነበር ያለን። በልተን አናድርም ነበረ፣ ወጥተን አንገባም ነበረ። ኃጢአታችን እኮ በጣም ሞልቷል። ኃጢአታችን እኮ ከመጠን በላይ ሆኗል፣ ገንፍሏል። እህቶች ወጥ ስትሰሩ ታውቁታላችሁ እናንተ እንግዲህ በስቶቭም ይሁን በእንጨትም ይሁን እዚያው አካባቢ ሆናችሁ ካልተቆጣጠራችሁ ቶሎ ይገነፍላል አይደለ? በተለይ ዘይት የሌለው ወጥ ቶሎ ነው የሚገነፍለው አይደለ? ዘይቱ ትንሽ ያስቀረዋል መሰለኝ አይደል? እናንተ ነው የምታውቁት። የኛ ኃጢአት እንደዚህ ገንፍሏል። ግን እግዚአብሔር እንደ ኃጢአታችን መከራ አላመጣብንም። ወኢፈደየነ በከመ ሀበሳነ፣ እንደ ትልቁ በደላችን እግዚአብሔር አልከፈለንም። አዎ እንደ ኃጢአታችን አልከፈለንም። ዝም ብሎ በትዕግስት እያየን ነው። ዝም ብሎ አየን ማለት እየበደልን እንኖራለን ማለት አይደለም። ብለን እንጋለጣለን። ኃጢአት ማለት ሰውን ከእግዚአብሔር የሚለይ ነው። በኃጢአት እየኖሩ ከእግዚአብሔር ጋር እኖራለሁ ማለት አይቻልም። ክርስቲያኑ ከእግዚአብሔር የተለየ ሕይወት ደግሞ ፍሬኑ የተበላሸ መኪና ማለት ነው። ባጭር አማርኛ ማለት ነው። ብንነግድ የምናተርፈው ከእግዚአብሔር ጋር ስንሆን ነው። ብንማር ጥሩ ውጤት የምናመጣው ከእግዚአብሔር ጋር ስንሆን ነው።
ትዳር ብንይዝ የሰመረ የተወደደ መልካም ትዳር የሚሆነው ከእግዚአብሔር ጋር ስንሆን ነው። ጥሩ ልጆች መውለድ የሚቻለው ከእግዚአብሔር ጋር ስንሆን ነው። እመኑኝ፣ ማንኛውም ጉዳይ ከእግዚአብሔር ተለይተን አንድ ነገር የሚሳካ ነገር የለም። በዚህ ስንሰራው በዚህ የሚፈርስ ነው የሚሆነው። አለፍን አመለጥን ስንል ይበላሽብናል እንላለን እኮ ብዙ ጊዜ ሄደን ጉዳያችን ጫፍ ላይ ሊደርስ ሲል ይበላሻል እንላለን። ተበላሽቶባቸው ያውቃል ክርስቲያኖች? እስኪ ንገሩኝ። አንድ ጉዳይ ጀምራችሁ አንድ ዓላማ ጀምራችሁ ሄዶ መጨረሻ ላይ ይበላሽባቸዋል አይበላሽባቸውም? ይበላሻል አይደለ? ለምን? ይኸው ከእግዚአብሔርን አላዝነውም ማለት ነው። ከእግዚአብሔር ጋር አልሆንም ማለት ነው። እስኪ ንገሩኝ። እግዚአብሔር ጋር ሆኖ ያላሸነፈ፣ እግዚአብሔር ጋር ሆኖ ውጤታማ ያልሆነ አንድ ነቢይ፣ አንድ ሐዋርያ፣ አንድ ሰማዕት እስኪ ጥቀሱ። እስኪ እንጥቀስ። እግዚአብሔር ጋር የሆኑ ሰዎች ቁመዋል፣ ከእግዚአብሔር የተለዩ ሰዎች ወድቀዋል። እግዚአብሔር ጋር የሆኑ ሰዎች አሸንፈዋል፣ ከእግዚአብሔር የተለዩ ሰዎች ተሸንፈዋል። ይቅርታን የሚያደርግ እግዚአብሔር ነው። ይቅርታ ምንድን ነው? ይቅርታ ቃሉን ለሁለት ከፍለን ስናየው ይቅርታ ማለት ይቅር ቅሬታ ማለት ነው። ሲባሉ ይቅርታ ነው። ግን ይቅርታ ማለት ይቅር እና ምንድን? ይቅር እና ምንድን? ቅርታ። ይቅር ቅርታ እንዳትረሱ አደራችሁ፣ በደንብ ያዙልኝ። ይቅርታ ማለት ይቅር ምንድን አልኳቸው? ቅርታ ማለት ነው። እንግዲህ ቅርታ እንዴት ይመጣል ሲባል እያወቅንም ሳናውቅም ገብቶንም ሳይገባንም ቅሬታዎች ወደኛ ሊመጡብን ይችላል። ሰውን ልናስከፋ እንችላለን፣ ሰዎችን ሊያስከፉን ይችላሉ። ሰውን ልናስቀይም እንችላለን፣ ሰዎችን ሊያስቀይሙን ይችላሉ። ሰዎችን ልንበድል እንችላለን፣ እኛንም ሰዎች ሊበድሉን ይችላሉ። ሰዎችን ልንገፋ እንችላለን፣ ሰዎችም እኛን ሊገፉን ይችላሉ። የማይደረግ ነገር ሰዎች በእኛ ላይ ሊያደርጉብን ይችላሉ። እኛም በሰዎች ላይ ፈጽሞ ስህተት የሆነ ነገር ልናደርግባቸው እንችላለን። መፍትሄው ምንድነው ካላችሁ ግን ይቅርታችንን፣ ቅያሜያችንን፣ ክፋታችንን፣ በደላችንን በሰዎች ላይ ያደረግነውን ሰዎች በእኛ ላይ ያደረጉልንን የምናስወግደው የምናጠፋው በምን ነው ከተባለ በይቅርታ ነው። ይቅርታን የፈጠረልን እግዚአብሔር ነው። እግዚአብሔር የይቅርታ አምላክ ነው ብያለሁ፣ እንዳትረሱ ልብ አድርጉ። እግዚአብሔር የምን አምላክ ነው? የምን አምላክ ነው? የይቅርታ አምላክ ነው። ይቅርታን የፈጠረ እግዚአብሔር ነው። አንድ ጥያቄ ልጠይቃችሁ እስኪ እናንተ አንድ ሰው በደላችሁት ወይም በደላችሁ አስቀይማችሁ በቃ መጥፎ ነገር አደረገባችሁ፣ ያንን ነገር አይቶ ተቆርቁሮ እህቴ ይቅር በይ፣ ወንድሜ ይቅር በለኝ ቢላችሁ መልሳችሁ ምንድነው? በአንድ ድምፅ ንገሩኝ። አስቀይሜሃለሁ ይቅር በለኝ ቢል ምንድነው የምትሉት እናንተ? በሉ እንጂ እናንተ ምንድነው የምትሉት? እስኪ እንደና ይቅር ብያለሁ በቃ። ለኔ አሁን መድረክ ላይ እንደዚያ ብላችሁ በኋላ ግን ዞር በል እንዳላይ የምትሉ ከሆነ ዋሾች ነን ማለት ነው። ፊትክን እንዳላይ አንተ ምናምን ተጠፋ ከዚህ የምትሉ ከሆነ ይሄ ትክክል አይደለም ማለት ነው። ይቅር በለኝ ካላንድ ሰው ይቅር ብያለሁ መልሳችን መሆን ያለበት። ለምን? ከአምላካችን ከአባታችን ከፈጣሪያችን የተማርነው ትምህርት ይሄ ነው። ምንም እግዚአብሔር አስተምሮናል። በሉቃስ ወንጌል ምዕራፍ 6 ቁጥር 37 ላይ ያዙኝ። ይቅር በሉ ይቅርም ትባላላችሁና ተብሎ ተጽፏል። በሉት እስኪ ሁላችሁም ይቅር በሉ በሉ። ይቅር በሉ ይቅርም ትባላላችሁና። ይህንን ቃል እንግዲህ መድኃኒዓለም ክርስቶስ ነው የተናገረው፣ እኔ አይደለሁ። መድኃኒዓለም ክርስቶስ ነው የተናገረው። ይሄ ሕያው ቃል ነው፣ ዘላለማዊ ቃል ነው። የሚጠቅመውበታል። ይቅር በሉ ይቅርም ትባላላችሁና። አሁን እዚህ ላይ ግን ለመባል ምን ያስፈልጋል ማለት ነው? ይቅር ማለት ያስፈልጋል። እኛ ሰዎችን ይቅር ካላል እግዚአብሔር ይቅር አይለንም። ባጭ ቋንቋ አንድ ነገር ትዝ አለኝ። ሁለት ጓደኞች አሉኝ እና ሶስታችን በጣም እንግባባለን፣ እንዋደዳለን።
ብዙ ጊዜ አብረን ነው የምንወጣው፣ አብረን ነው የምንገባው፣ አብረን ነው የምንንቀሳቀሰው። ከስራ ውጭ አብረን እንገናኛለን። የሚያየን ሰው ሁሉ ፍቅር፣ ጓደኝነት እንደነሱ ነው የሚለን። ሁለቶቹ ጓደኞቼ ግን ምን እንደሆኑ አላውቅም፣ ተጣልተው አገኟቸው። አይነጋገሩም፣ ጎን ለጎን ነው የሚካሩ። ታውቁታላችሁ መቼም በፍቅር ስንሆንና በጥላቻ ስንኖር ፊታችን ከአንድ ጊዜ ይቀየራል። ብሩህ የሚሆነው ፊታችን ስንጣላ ወዲያው ይጠፋል። እስኪ ተጣልታችሁ ስትኖሩና ታርቃችሁ እስኪ የነበረ መልካችሁ አንድ አይነት ነው? የነበረ አስተሳሰባችሁ አንድ ነው? የጠላችሁትን ሰው ስታዩት በዚያ ከመጣ በዚህ ነው አቋርጣችሁ እናንተ የምትሄዱት። የምትወዱት ሰው ግን ይኸው ሰላም ስንበባል እንኳን ይለያል እኮ በነገራችን ላይ ማለት ነው። ውጭ አንገት ለአንገት ነው የሚሳበው የሚግባባ ሰው። ስትጣሉት ግን ስትጣሉ ግን እንደሌላ እንዳይጥ እንደ ድመት እንደ መጥፎ ነገር ነው የምናየው። እንደ እባብ ሰውን እንደ እባብ ይታያል ሲጣላ ማለት ነው በቀረታ ሲኖር እና ከዚያ በኋላ ተኳርፎ አዩአቸውና አንደኛውን ያስኩና ላስታርቅህ ምን ሆነ ነው አልኩት። እሱ ሰውዬ ጋራ ታረቅ የምትለኝ ከሆነ የኔና ያንተ ጓደኝነት እዚሁ አበቃ ብላችሁ ታውቃላችሁ አታውቁም? እስኪ ዝም ብላችሁ ንገሩኝ። ሰዓት ባልኩ በማርያም ንገሩኝ ብላችሁ ታውቃላችሁ? እገሊት ጋር ታረቅ የምትለኝ ከሆነ የኔና ያንተ ጓደኝነት እዚሁ ላይ ካንሰ። ስለዚህ በቃ አረፍ። እኔ ያንተ ጋር ጓደኛ ነኝ፣ እሱን ማየት አልፈልግም። ኧረ አይባልም ይመናል። ኧረ ክርስቲያኖች አይባልም። እኛ ክርስቲያኖች ነን። ሻር ነው እኮ ቃሉ ከኋላ ያየነው ይቅር በሉ ይቅርም ትባላለች። እና ለምን ነው ይቅር ማትታረቅ አልኩት። ተው እባክህ ይቅርታ ከመጣ ነው ምን ላይ የመጣልኝ? ይቅርታ ከመጣ ነው ምን ላይ የመጣ? አፉ እንዳመጣ የተናገረኝ የሰደበኝ መቼም ነገ እንታረቃለን ሽማግሌ ያለ ብሎ እንጂ እኮ አይናገረኝ ነበር አይደፍረኝም ነበር አለ እንላለን። ሁላችሁም ትላላችሁ። እኔ ምንም ሽፍንፍና አድርጌ አላልኩም። እውነቴን ነው የምነግራችሁ። እዚህ ቦታ ላይ መጀመሪያ ነው። ግን ምን አይነት ሰባኪ ነው? ምን እንደው ይሳደባል በሉኝ። እኔ አላውቅም። የእግዚአብሔር ቦታ ነው፣ አውደ ምሕረት ነው። እውነቷን ተነጋግረን እንለያያታለን። ተሸፋፍረን አንለያይም። ይቅርታ ከመጣ ነው ምን ላይ የመጣ ሁሉም ሰው ይላል። እንኳን ተቀያይማችሁ ተጣልታችሁ መልኩ አላማረኝም ሳይው ያስጠለኛል ሳያታስጠለኛል አይደል እንዴ? ዘመን ያለንበት ዘመን ምን ሆነ ነው ገሬ ጋር ይጣለ እንደው ሳይው ያስጠለኛል ሰው ሲያዩት ያስጠላል እንዴ? ክርስቲያኖች እንዴ ሰው እኮ ነን። ሰው ለሰው እንዴት ሰውን ይጠላዋል? ከሰው ጋር ተጣልተን ከማን ጋር እንኖር? ከዚህ ሁሉ ከ22ቱ ፍጥረታት እግዚአብሔር ከፍ ያደረገው የባረከው የቀደሰው ሰው ብቻ ነው። ሰውና ሰው አብሮ ካልኖረ አብሮ ካልጠጣ አብሮ ተረዳድቶ ካልኖረ ታዲያ ከአራዊቶች ጋር ከእንስሳቶች ጋር አንጎራለን እንዴ? እነሱ እንኳን ተራምደው ተግባብተው እኮ ነው የሚኖሩት። እንዴ ከእንስሳት አንነስም? የዱር አራዊት እኮ ይውላጅ ተግባብተው፣ ለምሳሌ ጅብ ዛፍ ላይ መውጣት አይችልም። ጦጣዋ ደግሞ ዛፍ ላይ መውጣት ትችላለች። ይተያያሉ። እሷ እዚያ ዘውሮ እንዲሁ እንስሳት አራዊት አንዱ አጥቂ ቢሆንም ግን ተከባብረው ይኖራሉ በመኖሪያቸው በጫካው ውስጥ። እንዴት ከእንስሳቶች አነስ? ለክብር ተፈጥረን ለውርደት፣ ለቅድስና ተፈጥረን ለርኩሰት። እንዴት ቂመኞች ሆን? እንዴት በዚህ ልክ ልከኞች ሆን? እንዴት ይቅርታ ከኛ ራቀ? በዚህ ልክ አመፀኞች፣ በዚህ ልክ ትዕቢተኞች እንዴት ሆን? እኛ አብሮ ጎረቤትሽ የሚኖረውን ሰው ይቅር አልልም ካልክ እግዚአብሔር አንቺን ይቅር አይልም። በቃ ሰዎች ይቅር አልልም ካል እኛንም እግዚአብሔር ይቅር አይልም። በነገራችን ላይ የክብር ጌታ መድኃኒዓለም ክርስቶስ ክብር ይግባው የኛ አባት ከሰማየ ሰማያት የተወረደው ከድንግል ማርያም የተወለደው ስጋን የለበሰው ይቅርታ ለማድረግ እኮ ነው። አሊ በመልእክት ተመሰከሰከሰው በጣም ለናገር የሚከብደው የሚያስለቅሰው እነ ዮሐንስ ወልደ ነጎድጓድ 70 ዓመት ሙሉ ሲያለቅሱ ያስነው የክርስቶስ ስቅለት ጎኑ የመጨረሻው ምንድነው ካላችሁ ይቅርታ ለማድረግ ነው። በእኛና በእግዚአብሔር መካከል ትልቅ የጥል ግድግዳ ነበር፣ ትልቅ መጋረጃ ነበር። ያንን የጥል ግድግዳ በይቅርታ ነው እግዚአብሔር ያፈረሰው። የጥል ግድግዳው የጥል መጋረጃው የተቀደደው ምራቃችንን ስንውጠው እንወደዋለን፣ ስንተፋው ግን የራሳችን ምራቅ ያስጠላናል። ታውቃላችሁ ግን ምራቃችሁ አንዱ ቢተፋባችሁ የመጨረሻ ንቀት የሚገለጥባችሁ ነው ያችሁ።
እየተጸዳዳባቸው። አይሁድ የመጨረሻ ንቀታቸውን የገለጡት ምራቅ በመጥፋት ነው። የተተፋበት ግን ይቅርታ ለማድረግ ነው። ለይቅርታኛን ይቅርታ ለማድረግ ነው እንጂ እኛ የከረፉ የሸተቱ አስቀያኞች ጸሐፍት ፈሪሳውያን አይሁድ በክርስቶስ ላይ ምራቅ በጥፋት ቀርቶ ትክ ብሎ ማየት አቅም የላቸው። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ ይሄንን ሲገልጸው በሚገርም ነገር ገለጸው። ወሶበ ይወርቁ አይሁድ ገጸከ ረኪ፣ አይሁድ በአንተ ላይ ምራቅ ሲተፉ ባየው ጊዜ አለቅሳለሁ አለ ታላቁ ኢትዮጵያዊ ሊቅ ቅዱስ ጊዮርጊስ ዘጋስጫ። አይሁድ ምራቅ ሲተፉ ባየው ጊዜ አለቅሳለሁ። ወሶበ አየውኮ ለዘውሩ ተወልደ በምራቅከ ትፌሳ፣ አይነ ስውሩን ደግሞ በምራቅ ያዳንከው ጊዜ ባዳንከው ጊዜ እሱን ሳይ እደሰታለሁ። ዮሐንስ ወንጌል ምዕራፍ 9 እኮ ነው። ከእናቱ ማኅፀን ሲወለድ ጀምሮ ምንም አይን የሚባል ፊቱ ላይ የአይን ምልክት እንኳን ሳይሳል ተወለደ። እሱ ግን እንትን ብሎ በምራቁ ሄድና ታጠብ ብሎ እግዚአብሔር ሲያዘው ሲታጠብ አይኑ ቦግ አለለት። ክብር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁንልን። ስለዚህ መድኃኒዓለም ይህን ሁሉ መከራ የከፈለው ይቅርታ ለማድረግ ነው። እኛም ይቅርተኞች መሆን አለብን። በዘወትር ጸሎታችን ሁልጊዜ የምንጸልየው ጸሎት አለ። ሁልጊዜ የምንጸልየው ስለ ይቅርታ አቡነ ዘበሰማያት ይትቀደስ ስምከ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ እንልና ምን እንላታለን? በሉ ንገሩኝ እስኪ ምን እንላለን? ከዚያ ቀጥለን በደላችንን ይቅር በለን። ከዚያ ቀጥለንስ ኧረ በሏት ምንድን ነው የምትፈሩ እናንተ? ከዚያ ቀጥለን ምን እንላለን? እኛም የበደሉን ይቅር እንደምንል እዚህ ጭቁመን እንላለን። አሁንም ብለናል። አሁንም ስንጨርስ ነው እንላለን። ወያችንን ስንዘጋ ማለት በደላችንን ኃጢአታችንን መጥፎ ስራችንን መድኃኒዓለም ወይ ይቅር በለን። እኛ ደግሞ የሰዎችን በደላቸውን መጥፎ ስራቸውን ይቅር እንደምንላቸው እንዲያ የምንለው ይቅር ብለን ከሆነ ትክክለኞች ነን። ይቅር ሳንል ግን የጎረጥ እየተያየን ግን ንግግር ተዘጋግተን ግን እንዲህ ብለን የምንጸልይ ከሆነ እያሾፍን መሆን ወቁት። እያሾፋችሁ በማይሾፍበት አምላክ እያሾፋችሁ እንዴ! አሁን እኛ እና እስከ ችግራችን እስከ ቂማችን እስከ ተንኮላችን ሆነን በጸሎታችን ይቅር በለን ብለን ብንለው እግዚአብሔር ይቅር ይብለን ይመስላችኋል? እንዴ ጸሎቱ ለመስተቀይም ከመዘር ዘወድቀ ማይከላሱ አጥቁመው አባቶቻችን የቂመኛ ሰው ጸሎቱ በእሾህ መካከል እንደወደቀ ዘር ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ጀምራችሁ ምሳሌ ዘር ላይ ክረምት አካባቢ ላይ ደምፀ ገሪሁ ለዝናም የሚለው መዝሙር በሚባልበት ጊዜ ማቴዎስ 13 በተደጋጋሚ ይነበባል። ዘሪ ዘር ሊዘራ ወጣ ወሶበ ወንዘ ይዘር ቦ ዘወድቀ ውስተ ፍኖት ወቦ ዘወድቀ ውስተ ኮክ ወቦ ዘወድቀ ማይከለ ሶክ ወቦ ዘወድቀ ውስተ ምድር ሰናይ። በእሾህ መካከል የወደቀ ዘር አለ። ያ በእሾህ መካከል የወደቀውን ዘር ተምራችሁበታል፣ ታውቁታላችሁ። እሾሁ አጣውቆ አስቀረው፣ ምንም ፍሬ አላፈራም። አሁን እስከ ቂማችን እስከ ተንኮላችን የምንጾም ከሆነ አብይ ጾምን ጾሙ ጾም አይደል? እስከ 9 ሰዓት እስከ 11 ሰዓት የምንጾመው የተጣላችሁ ሰው ታላችሁ በጎረቤታችሁ ሽማግሌ የፈልጋችሁ ዛሬውኑ ታረቁ። ሰኞ እንዳትደርሱ። ቀበላውን ስትቀብሉ ይቅርታ በይቅርታ ቀብሉት። በበግ አይደለም፣ በዶሮ አይደለም፣ በእንቁላል አይደለም። እህቶች ወንድሞች ክርስቲያኖች ይሄ ይግባል። እኛ እኮ የኛ ቤተክርስቲያኖች እኮ ለሌሎች ስርዓት የምታስተምራራት እንጂ እንደው ከሌሎች የምንማር ነው። እኛ ክርስቲያኖች አነጋገራችንም አለባበሳችንም ጾማችንም ጸሎታችንም ለሌሎች ማስተማሪያ መሆን አለበት እንጂ እንደገና ሌሎቹ ይችን ቤተክርስቲያን በተለያየ መንገድ የሚፈልጓት የሚያሳድዷት ከኛ መጥፎ ነገር ማየት የለባቸውም። አደራችሁ። የአምልኮት መልክ አላቸው፣ ኃይሉን ግን ክለዋል እንደተባለው አለባበሳችን ክርስቲያን ነው የሚመስለው፣ ስንሰበሰብ ክርስቲያን ነው የምንመስለው። ከዚህ ስንበተን የምንሰራው ስራ በሰፈር በከተማ የምናደርገው ነገር በጣም ክርስትናችን ሊገልጽ የማይሆን ከሆነ እንደው ለቤተ ክርስቲያኗ ስትሉ ነው የምላችሁ። በሞቴ ብዬ ልለምናችሁ፣
ብዙ ጊዜ እኮ እንደሚገርማችሁ ነው እኮ ሌሎች እኮ መሳለቂያ እየሆን እኮ ነው። እስኪ አለባበሳችን ወተን እስኪ ራቁቱን የሚሄድ ክቡር የሆነውን የሰው ገላውን እያሳየ የሚሄድ ማን ነው? እስኪ ንገሩኝ፣ ማን ነው? እስኪ በየሆቴሉ እንደው በእውነት ልንገራችሁ አባታችን ክቡር አባታችን እኔ ሙስሊሞች ያስቀምኛል። እስኪ አንድ የሙስሊም ሴት እስኪ እንደው ራቁቷን ጡቷን እያሳየች አካላቷን እያዘውኝ አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ? በእምነታቸው ክልክል ስለሆነ እኮ ነው። በእኛ ቤተክርስቲያን ሴት ልጅ ሱሪ ለብሳ ትሄድ፣ ሴት ልጅ ራቁቷን ትሄድ። እናንተዬ እንደው ራቁትን እንደው መላ ሱሪ ውስጥ ይሁን ብለን ተቀብለናል። ግድ የለም እስኪ ጊዜ እስከሚፈጠር እንደው ራቁት። አረ በጣም ያሳዝናል። ይሄ የሚቀቡት ነገር ደግሞ በጣም ሲያወጥ እኔማ ያንን ካየው ጭራሽ አልበላም ዘግቶኝ ይላል። የሚገርመው ነገር አፋቸው የሚቀው ደም ይመስል ምናምን ነገር አትቀቡት። አሁን ቤተክርስቲያኑ ይሄን ታስተምራለን ወይ? በ40 ቀን በ80 ቀን እናንተ እስኪ አስቡት። ማተው ሲደረግብን እኮ የክርስቶስን ስጋ አምላክ ደም አምላክ በተቀበልንበት ከንፈራችን ምናምን ተመርዝ እኔ የምፈራው ብሎ ዛጋ የሚቀባው ላይ መርዝ አብረው ያደረጉበት ነው። እንዳታልቁ አማረብን፣ አየጥን፣ አረድን፣ ዘመን ስትሉ እንዳትከሱ የምነግራችሁ ነገር ነው። ኮነነ በኩረ ወጥንተ ለኩሉ ምግባረ ትሩፋት መድኃኒታችን ኢየሱስ ክርስቶስ ለእያንዳንዱ ስራችን መመሪያ ጀማሪ የሆነ መድኃኒዓለም ክርስቶስ ነው። ጾምን የጾመልን መድኃኒዓለም እሱ ጾሞ ነው እኛም የምንጾመው፣ ተጠምቆ ነው የምንጠመቀው። ማንኛውም ነገር እግዚአብሔር ሳያደርገው እኛ የምናደርገው ነገር የለንም። 40 መዓልት 40 ሌሊት በገዳመ ቆሮንቶስ ሲጾም በንጽህና በቅድስና ነው። መጨረሻ ላይ የገጠመውን የመጣውን ፈተና ድል አደረገው። ሰይጣን የኔ ጌታ የኔ እንኳን እኛን ቀርቶ ይኸው ክርስቶስን ፈጣሪ ሊፈትን የመጣ ደፋር ነው። ሰይጣንና ቁንጫ ትልቅ ነው ትንሽ ነው አይሉ ደፋር ናቸው። መጣ፣ በትዕቢት መጣ፣ በስስት መጣ፣ በፍቅረ ነዋይ መጣ። ሁሉንም ድል አደረገው። እኛም ጾማችንን ስንጾም እኒህን ነገሮችን ድል አድርገን በጥላቻ በጠብ ሊመጣብን ይችላል። በስራ ሁኔታ በተለያየ ጉዳይ ሊመጣብን ይችላል። እሱን ሁሉ በትዕግስት ማለፍ ያስፈልጋል። አንዲቱ ምን አለች ይባላል? እንዳሁኑ አብይ ጾም ተጀምሮ እየተጾመ ከጎረቤቷ ጋር ትጣላለች እና ቤተክርስቲያን ሲሰበክ በዚህ ጾም ውስጥ በፍቅር በሰላም ጾሙ፣ ቂም ተንኮልን አርቁ፣ በቂም በተንኮል በክፋት የምትጾሙ ከሆነ ጾሙ አይሰምርላችሁም ተብሎ ሲሰበክ ሰምታለች። እና ማለት ይቺ ጾም ቆይ ትለቅማ በኋላ እንገናኛለን ብቻ ይቺ ጾም ትለቅኔ እና አንቺ ወንድና ሴት ይለያል። ከዚያ በኋላስ ምን ልታደርጋት ነው? ከዚያ በኋላስ እንዴ ዘላለም ፍጹም ሆነን እኛ ክርስትናችን በጾም ብቻ ነው የሚለካው? የጾም ጊዜ ብቻ ነው እንዴ ክርስቲያኖች ምን ነው እንዴ? መቼም ሁሌም ይቅርተኞች መሆን አለብን። በሁሌም በፍቅር ሁል ጊዜ በሰላም በፍቅር ኑሩ። ይቻላችሁ ሁል ጊዜ በሰላም ኑሩ ነው የተባለው። ማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ወሰዳችሁ። በጣም የሚገርም ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁም እናንተን ይቅር ይላችኋል። በሉ ሁላችሁ አንድ ጊዜ ለሰዎች ወርስቲ ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተንም ይቅር ይላችኋል። ቁጥር 15 ላይ ሄዱልኝ። ለሰዎች ኃጢአታቸውን ይቅር ባትሉ የሰማይ አባታችሁ ደግሞ እናንተንም ይቅር አይላችሁ። አንቡት። ስልካችሁን አውጡና ስልካችሁ ላይ ወጣው ነው ቼክ አድርጋችሁ ሄዳችሁ መጽሐፍ ቅዱሳችሁ ላይ አንቡ። የወንድምክን የእህትክን የጎረቤትክን የጓደኛህን ኃጢአት ይቅር የማትል ከሆነ አንተንም እግዚአብሔር ይቅር አይልም። ይቅር የምትል ከሆነ ግን እግዚአብሔር አንተንም ይቅር ይላል። አናግሪ ምን አድርገን እንሰብክ? ምን አድርገን እናገር? ቤተክርስቲያን ከዚህ ምን አድርገን እናገር? አሁን ይቅር ለመባል ለመዳን የእግዚአብሔርን መንግስት ለመውረስ ከእግዚአብሔር ጋር ለመኖር የመንግስቱ ወራሽ የስሙ ቀዳሽ ለመሆን መፍትሄው የይቅርታ ሰው መሆን። ክርስትና እኮ እየተገፉ መኖር እኮ ነው። መግፋት አይደለም። እየተሰደዱ መኖር አይደለም። እያሳደዱ መኖር አይደለም። እየተሰደዱ መኖር ነው።
እየተሳደቡ መኖር ነው። መኖር አለም እየተሰደቡ መኖር ነው። ከአባቶቻችን የተማርነው ያየነው ይሄንን ነው። በዚህ ነው አባቶቻችን ጽላሴ የተቀረጸላቸው፣ በስማቸው የቃል ኪዳን ታቦት ቤተክርስቲያን የተሰራላቸው፣ ጸበል የወጣላቸው እነ ቅድስት አርሴማ፣ ቅዱስ ተክለ ሃይማኖት፣ ዘራብሩክ ማን ጊዮርጊስ የምንለው ይሄን ሁሉ ነገር አልፈው ነው አልጋ ባልጋ ዝም ብለው ግፍ እየሰሩ ሰውን እያሳደዱ መጥፎ ነገር እያደረጉ ቅዱስ አልተባሉ። ቅዱስ የተባሉ በብዙ ውጣ ውረድ በብዙ መከራ ነው። እስመ በብዙ ጻማ ወድካም ሀለወለ ንብአ ለመንግሥተ እግዚአብሔር ንብአም ይላል። በብዙ ጻማ በብዙ መከራ በብዙ ድካም የእግዚአብሔር መንግሥት እንወርስ ዘንድ አለ ይለናል በሐዋርያት ሥራ ላይ። በብዙ መከራ ነው አባቶቻችን ገድል የተጻፈላቸው፣ ታምር የተጻፈላቸው፣ መልእክት የተደረሰላቸው ቅዱስ የተባሉ ተቀድሰው እኛንም ቅዱስ እንድንባል ያደረጉ ስማችሁን የጠራ መታሰቢያችሁን ያደረገ እናንተ ከገባችሁበት ትገባላችሁ የተባሉ በብዙ መከራ በብዙ ጣጣ በብዙ ጣውራ ነው። እኛ እንደ አቡነ ዘበሰማያት ቆሞ ለመጸለይ እንቅመደመዳለን። ታምረ ማርያም ለማስነበብ ይጨንቀናል። የእግዚአብሔርን ቃለ ወንጌል መጥቶ ለመስማት ይከብደናል። እንግዲህ አሁን እግዚአብሔር በሚያውቀው እኛ በማናውቀው እግዚአብሔር በሚያያቸው በየጠላ ቤቱ በየጃምቦ ቤቱ በብርጭቆ የሚፈናከተው ስንት ነው? በየዲሹ ወርቆ የሚገኘው ስንት ነው? የሚያጨሰው የሚቅመው ስንት ነው? ሰውነቱን የሚያቆሽሸው እግዚአብሔር እንዳያድርበት የሰይጣን መናኸሪያ እንዲሆን የሚገፋፋው ስንት ነው? ስለዚህ የእግዚአብሔር መንግስት ለመውረስ የይቅርታ ሰዎች መሆን ይጠበቅብናል ወገኖች። ፍቅር የመንግስተ ሰማያት ቁልፍ ነው። የፈለገው ብንጾም የፈለገው ብንጸልይ ብንመነኩስ ገዳም ብንገባ ማንኛውም ነገር መንፈሳዊ ነገር ብናደርግ ፍቅር ከሌለን ከንቱ ነን። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ ወእመኒ አይመርኩ ነገረ ኩሉ ሰብ ወነገረ ኩሉ መላእክት ወተፋቅሮ አልበየ ወኮንኩ ከመድብ ጸብርት። የመላእክትን ሁሉ ቋንቋ በመላእክት ልሳን ብናገር ተራራ የሚያፈርስ ሃይማኖት ቢኖረኝ ሊቅ ብሆን የድጓ የአቋቋም የቅኔ የትርጓሚ መጻሕፍት መምህር ብሆን ድጓውን ብጮ ባመሰጥረው እንደው ቅኔውን ብዘርፈው ትርጓሜውን ባመሰጥረው ፍቅር ከሌለኝ ከንቱ ነኝ። ሊቃውንተ ቤተ ክርስቲያንም አገልግሎታችንን በፍቅር እናድርግ። እውነቴን ነው። ቅኔውን በሰላም እንቀኘው በፍቅር ድጓውን ማህሌቱን ሰዓታቱን በፍቅር በሰላም እናገልግለው። ሌሊቱ ሙሉ ሰው ተገትሮ እያደረ ብርድ እየተመታ በጣም የካህናት ድካም እኮ በእውነት ለመናገር ተመን ዋጋ የሚወጣለት አይደለም። ድካሙ ብዙ ነው። ይሄ ሁሉ ድካም ግን የታመመው እንዲድን የተጣለው እንዲታረቅ አገር ሰላም እንድትሆን በፍቅር ማገልገል ይጠበቅብናል። አሁን ብዙ ጊዜ እኛ አገልግሎታችንም ዝማሪያችንም እውነቴን ነው በጣም እዚያ ጋርም ቢሆን አልፎ አልፎ የሚታይ ችግር ስላለ ነው። አሁን እንዲህ በዚህ ችግር ውስጥ ይሆን እንጂ እኮ የሚጸለየው ጸሎት የሁሉ አገልግሎት እኮ እውነት ለመናገር እንኳን ኢትዮጵያ ሀገራችን ሌሎች ሀገር ትጠርፍ ነበር እኮ ሳይቀደስ አይሁን ወንጌሉ አይቋረጥ እንደው ከቅዳሴው ክፍል እኮ እግዚኦ መሐረነ ክርስቶስ የሚባለው እሱ ብቻ በቂ እኮ ነበር እውነት ለመናገር ማለት ነው። ስለዚህ ክርስቲያኖች እናንተም በእውነት በተግባር በትክክለኛ መንገድ ያለምንም ማስመሰል ያለምንም ግብዝነት በትክክለኛ ስርዓት አምልኳቸውን አምልኩ። እኛም በፍቅር በሰላም በቀጥታ በእውነት እናገልግል። አገራችን ሰላም ትሁን። አሁን ባለፈው የጾምን ነው ይቅርታን ያየንበት የእግዚአብሔርን ቸርነት የተረዳንበት ታላቅ ጾም ነው። ሊጠፉ ከሰማይ እሳት ወርዶ እንግዲህ የእሳት ማጥፊያ ተጠቅሞ አይደለም በፍቅር በሰላም በእውነት ንጉሱ ከወንበሩ ወርዶ አመር ላይ ተኝቶ ሕፃናት ሳይቀር እንስሳት ሳይቀር ጾሙ። የመጣው መከራ የመጣው ማይበል ሰው ሊመልሰው የማይችል እሳት ተመለሰላቸው ዳኑ። ምን ጾመው እኛም ያንን ነው። አሁንም እኛ ይህን ጾም ስንጾም በዚህ መንገድ እንደ አባቶቻችንን መስለን አባቶቻችንን አውቀን አባቶቻችን በሄዱበት መንገድ ጾመን ጸልየን ለትንሣኤ ብርሃኑ እንድንበቃ እግዚአብሔር አምላካችን ይርዳን።